gonna come from none but the most truthful, Rasulullah sallallahu alayhi wa sallam. ይህ ንግግር የሚመጣው እጅግ እውነተኛ ከሆኑትና ከሁሉ በላይ በላጭ ከሆኑት ከነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነው። ነብዩ ሰለላሁ ዐለይሂ ወሰለም በቡኻሪ በተዘገቡ ሐዲስ እንዲህ ብለዋል፣ መልካም ሥራዎች በእነዚህ 10 ቀናት ውስጥ እንደሚደረጉት ሁሉ አላህ ዘንድ ይበልጥ ተወዳጅ የሚሆኑባቸው ሌላ ቀናት የሉም። የትኞቹን 10 ቀናት ነው? ኢንሻአላህ ከዚህ ረቡዕ ጀምሮ የሚገቡትን የመጀመሪያዎቹን 10 የዙል ሂጃህ ቀናት ማለታቸው ነው። ወንድሞችና እህቶች፣ በሌላ ሐዲስ ደግሞ ታላላቅ ቀናት ወይም በላጭ ቀናት የሚለውን ቃል ተጠቅመዋል። ሁላችንም እንደምናውቀው ነብዩ ሰለላሁ ዐለይሂ ወሰለም ንግግራቸው እጅግ ግልጽና ማራኪ ነው። ስለዚህ እያንዳንዱ የሚናገሩት ቃል ትልቅ ትርጉም አለው። እነዚህ የዓመቱ በላጭ 10 ቀናት ኢንሻአላህ ተዓላ ሊመቱ ነው። እንደ አለመታደል ሆኖ ይህ የሐጅ ወቅት ቢሆንም ከኛ መካከል ብዙዎቻችን ዘንድሮ ሐጅን ከመፈጸም እንታከባለን፣ እንዳንፈጽም እንገደዳለን። ይህ እስልምና የተባለው ታላቅ መመሪያ ሕገ መንግሥት በርካታ ሕጎችና ደንቦች አሉት። የሰው ልጅ ከአላህ ሱብሓነሁ ወተዓላ ጋር ያለውን ግንኙነት ይደነግጋል። ከቤተሰባችን፣ ከጎረቤቶቻችን እና ሙስሊም ካልሆኑ ወገኖች ጋር ያለንን ግንኙነት ይቆጣጠራል። እንዲያውም ከጠላቶቻችን ጋር ሊኖረን የሚገባውን ግንኙነት እንኳን ሳይቀር ይደነግጋል። ይህ እስልምና የተባለው መመሪያ የፍቺ ሕጎችን፣ የውርስ ሕጎችን፣ የንግድ ሕጎችንና ሁሉንም ነገር አስተምሮናል። አገርን እንዴት ማስተዳደር እንደሚቻልና በእነዚህ መካከል ያሉትን ጉዳዮች በሙሉ አሳይቶናል። ይህ ሙሉ እስልምና የተባለው ዲን የተገነባው በ5 መሰረቶች ላይ ነው። ሁላችንም በቡኻሪና በሙስሊም የተዘገበውን እና በቃላችን የሸመደድነውን ሐዲስ እናውቃለን። ወደ እስልምና ለሚገባ አዲስ ሰው የምናስተምረው የመጀመሪያው ሐዲስ እንዲህ ይላል፣ እስልምና በ5 መሰረቶች ላይ ተገነባ። እነሱም የአላህን አንድነት እና የነብዩን መልእክተኝነት መመስከር፣ ሸሃዳ፣ በቀን 5 ጊዜ ሰላትን መስገድ፣ ዘካን መስጠት፣ ከሀብታሞች ተወስዶ ለድሆች የሚሰጥ ገንዘብ፣ አቅሙ ላለው ሰው በሕይወት ዘመን 1 ጊዜ ሐጅን መፈጸም እና የረመዳንን ወር መጾም ናቸው። ይህን ሐዲስ ሁላችንም እናውቃለን። አሁን የኔ አሳሳቢ ጉዳይ ወይም ጥያቄ የሚከተለው ነው። ያለ ሸሃዳ ሙስሊም መሆን እንደማይቻል እረዳለሁ። ሸሃዳ አስፈላጊነት ግልጽ ነው። ሰላትም ለ5 ጊዜያት በቋሚነት ከፈጣሪዬ ጋር የሚያገናኘኝ በመሆኑ መሰረት መሆኑ ተገቢ ነው። ጾምም በዓመት 1 ጊዜ የምንጾመውና ወደ አላህ ሱብሓነሁ ወተዓላ የምንቃረብበት በመሆኑ መሰረት መሆኑን እንረዳለሁ። ዘካም ማህበረሰቡን ለማጠናከር ከሀብታሞች ገንዘብ ተወስዶ ለድሆች የሚሰጥ በመሆኑ ትልቅ ፋይዳ አለው። ነገር ግን ሐጅ እንዴት የዚህ ዲን መሰረት ሊሆን ቻለ? በሚሊዮኖች የሚቆጠሩ ሙስሊሞች በአካልም ሆነ በገንዘብ አቅም ስለሌላቸው ሐጅን አይፈጽሙም። በዚህም ምክንያት ወንጀለኛ አይደሉም። ሐጅን ለሚፈጽሙትም ቢሆን ከ60 ወይም 70 ዓመታት የህይወት ዘመናቸው የሚወስደው ከ7 እስከ 12 ወይም 13 ቀናት ብቻ ነው። ታዲያ በሚሊዮኖች የሚቆጠሩ ሙስሊሞች ማይሳተፉበትና ባያደርጉትም ማይቀተቡበት እንዲሁም ቢደረግ ከሙሉ የህይወት ዘመን ውስጥ 1 ወይም 2 ሳምንት ብቻ የሚወስድ ተግባር እንዴት የዲኑ ሱና ሳይሆን መሰረት ሊሆን ቻለ? በዚህ ትልቅ ትምህርት መኖር አለበት። ይህን የደነገገው አላህ አዘ ወጀል ጥበበኛ በመሆኑ በተደለመ በስተጀርባ ብዙ ጥበቦች ሊኖሩ ይገባል። ለዚህ ነው ሐጅ ለሚሄዱ ሰዎች ብቻ ያልሆነው። ለሐጅ የሄዱትንም ሆኑ ያልሄዱትን ሙስሊሞች በሙሉ የሚጠቅሙ ብዙ ትምህርቶች አሉት። ምክንያቱም ሁሉም ሰው ሐጅ የሄደ ቤተሰብ፣ ጎረቤት ወይም ጓደኛ ይኖረዋል። እነሱ ተመልሰው ሲመቱና የሐጅን ገጠመኝና ተሰማቸውን ስሜት ሲያወሩ መላው ኡማ የሐጅ ወቅት ስሜት ይጋራል። አላህ ይህን አምልኮ የዚህ ዲን መሰረት ያደረገበት ትልቅ ጥበብ አለ። ሱብሃንአላህ። በየዓመቱ ከሐጅ የምናገኛቸውና መላውን ኡማ የሚጠቅሙ ብዙ ፋይዳዎች አይኑ። በእነዚህ 10 የዙል ሂጃህ ቀናት ውስጥ በየቀኑ እስከነዚህ ፋይዳዎች እንወያያለን፣ እንገልጻለን፣ በህይወታችንም ተግባር ለማድረግ እንሞክራለን። ይህ እዚህ ዳላስ ውስጥ በሐጅ ወቅት ስገኝ የመጀመሪያዬ ነው። ብዙ ጊዜ አላህ ይረዳኝና በየዓመቱ ለሐጅ ሄድ ነበር። ነገር ግን ዘንድሮ ባለው ሁኔታ ምክንያት አልሄድኩም። ስለዚህ ይህን አጋጣሚ ተጠቅሜ ስለ ሐጅ ያለኝን ልምዶኝነት ለተመልካቾቻችን ማካፈል ፈልጋለሁ። ስለ ሐጅ የምናገራችሁ አንድ ነገር ቢኖር ሐጅን በትክክለኛው መንገድ ከፈጸማችሁ በህይወት ዘመን 1 ጊዜ ብቻ በቂ ነው። ከሐጅ መማር ያለባችሁን ትምህርቶችን በሙሉ በደንብ ከተማራችሁ አንድ የመፈጸሙ ይበቃል። ለዚህ ነው ኢንሻአላህ በየቀኑ አንድ ትምህርት የምንወስደው። በየቀኑ በተወሰነ ሰዓት ስርጭታችንን ይከታተሉ። አላህ ሱብሓነሁ ወተዓላ ሁላችንን ከዚህ ተከታታይ ትምህርት ተጠቃሚ ያድርገን። አላህ አዘ ወጀል በእነዚህ 10 ቀናት ውስጥ የምንሰራችሁን ሥራዎች በሙሉ ይቀበለን። እባካችሁ በእነዚህ ቀናት ተንቁ፣ ራሳችሁን አታለማምዱ፣ በርትታችሁ ስሩ፣ ጹሙ፣ ቁርአን በብዛት ቀሩ፣ ዚክር አብዙ፣ ሰደቃ ስጡ፣ ሰላቶችን አብዙ። ከለመዳችሁት የሚቾት ከተና ውጡ። ምክንያቱም በእነዚህ ቀናት የሚሰሩ ሥራዎች አላህ ዘንድ እጅግ ተወዳጅ ናቸው። እኛም አላህን እንወዳለን።
እንወዳለን። አላህ የሚወደውን ሁሉ እንወዳለን። subhanahu wa ta'ala, and we love what Allah subhanahu wa ta'ala loves.